ችግርን ይወልዳል ይላል ምሁሩ ያገሬ ሰው። እውነት መሆኑን ዛሬ አረጋገጥኩ። ልጅነቷ አልተኖረም። ወጣትነቷ በቀን ጨለማ ተዳፍኗል። ሴትነቷ ውበትና ኩራቷ ከመሆኑ በተቃራኒ ፋኖሱን ሰብሮ ከወገብ በታች በሚያስቡ ወንድ መሰል ሱሪ ታጣቂ ዋጋ አስከፍሏታል። ምህረት በማያውቀው ጊዜ ህልሟ ተዳፍኖ ጨለማንና የግፍ እንባን የመደፈርን ማውሪነት ተቀብላለች። ብርቱካን ተመስገን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለወሊውም ማለት ነገ ወዲያ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ የሆንኩት? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን በያላችሁበት እንደምን ቆይታችኋል? በዛሬው ዝግጅታችን ከሰሞኑ በኢቢኤስ ቀርባ ሳምንቱን ሙሉ መነጋገሪያ ስለሆነችው አሁንም ደግሞ በተለያዩ ሚዲያዎችና ተቋማት መግለጫ እየወጣባት ስላለችው ብርቱካን ተመስገን በጥቂቱ ልናስቃኛችሁ ወደናል። አብራችሁ እንድትቆዩ እየጋበዝኩኝ ወደ መረጃ ያመራው። ለመናገር በጣም እየራበኝ ነው። በቃ ራበኝ አልቻልኩም። ወጣት ናት። ላይብረሪ ለማጥናት ሄጄ በነበረበት ሰዓት አጋጣሚ ተኩስ ተከፈተ ትላለች ተበዳይዋ። ዳሩ ግን ፊልም በነበረው ተኩስ አፋኝ ወይንም ደግሞ ጠላፊዎች እጅ ውስጥ ወደቅኩ ትለናለች። ከዛም በመቀጠል ተደፈርኩኝ ትላለች። ከዛም በመቀጠል ደግሞ አርግዣለሁም አሁን ላይም ደግሞ በስቃይና በህመም እየኖርኩ ነው ስትል ነበር በኢቢኤስ ላይ እሁድን በኢቢኤስ በተሰኘው ዝግጅት ላይ ያስተላለፏት። ታዲያ እሱን ተከትሎ የተለያዩ መረጃዎችና የተለያዩ ፖለቲከኞች በጉዳዩ ላይ ብዙ አስተያየትም ሐሳብም እየሰጡ ነው። እኛም በጥቂቱ ይህንን ጉዳይ ልንዳስሰው ወደናል። ባሳለፍነው ሳምንት ነው የቀነኒ አዱኛን ባለቤት የሆነውን የአርቲስት አንዱዓለም ጎሳን የፍርድ ቤት መቅረቢያ ቀን እየቆጠርን በነበረበት ቅጽበት እሁድን በኢቢኤስ አዲስ ምዕራፍ በተሰኘ የዝግጅት ስያሜ የግፍ ባለቤቷ የብርቱካን ታሪክ በዶክመንተሪ መልክ ለመስማትም ለማየትም በሚከብድ ሁኔታ የስቃይን እንባዋን ያስተላለፈችው። ይሁንም ግን በዝግጅቱ አንብተን ሳንጨርስ ለዓመታት የታቀፈችውን የበደል ሲቃ አቅጣጫውን ቀይሮ በብሔር ሽኩቻ መርጦ አልቃሽነትን ወልዶ ድጋሚ ትደፈር ዘንድ በተለያዩ የብሔር ፖለቲከኞች እየታኘከች ነው። ዳሩ ግን አሁንም አልተተፋችም። በዚህም የመጀመሪያው ሂደት ለምን እንደሆነ ባይገለጥም የብርቱካን ቪዲዮ ከኢቢኤስ ማጥፋት የተሰራው ስራ ነበር። ቀጠል ብሎም ትልቁን ሚዲያ መዝጋት፣ ከዛም ብዙም ሳይቆይ ወደ ሳተላይት መመለስ ተመልክተናል። በዚህም አልቆመም። የሚዲያው ባለቤቶችም በቁጥጥር ስር መዋላቸውን ተሰምቶ ነበር። እሱ ላይም አልቆመም። ኤዲተር፣ ካሜራማን ብቻ በስራው ላይ የተካተቱ ሁሉም ባለሙያዎችም በቁጥጥር ስር ውለዋል። ወዲህ ደግሞ ሳይጠሩት አቤት እንዲሉ ከተበዳይ ብርቱካን አንደበት ያልሰማነውን የዩኒቨርሲቲ ስያሜ ራሳቸው ሰጥተውት ተነክተናል ሲሉ የደምቢ ዶሎ ፕሬዝዳንት ማሳሰቢያ ሲልም አላውቃትም አለ። የዚህ ሰዓት ነው ወደ ኋላ መለስ ብዬ ቪዲዮዋን ደጋግሜ አየሁት። እናም አንድም ቦታ ላይ ሐዋሳም ደምቢ ዶሎም የሚል ቃል አልወጣትም። ብቻ የአቦዬን መገበሪያ የበላ ያስለፈልፈዋል ነው ነገሩ። እንቀጥልና ብርቱካን ማናት ለሚለው ጋዜጠኛ ናትናኤል መኮንን የጻፈውን እንመልከት። ከዛ በፊት ግን እኔን ግራ ይገባኝ ለአንዲት ተራ ግለሰብና ውሸት ለሆነ ታሪክ በኢቲቪ፣ ፋና፣ ኤኤምኤን እንደዚህና የልጅቷ ጉዳይ መዛመቱ
ከባሏ ጋር ከቤተሰቦቿ ጋር እያሉ በየ2 እና 3 ሰዓቱ በጦርነት የተያዘ የሀገሪቱን ክፍል ያስለቀበቀ በሚመስል ትልቅ ታሪክ ከዶክመንተሪ አልፎ በዜና መልክ መዘገብ ከኋላ ምን አለ እንድንል ያደርጋል። በሌላ በኩል ደግሞ የትምህርት ሚኒስቴር እንዲሁም የሴቶችና ህፃናት ጉዳይም በዚሁ ጉዳይ ላይ መግለጫ እየሰጠ ይገኛል። ዛሬ ወደ አቤል እንመለስና ጽሑፉን ትንሽ ላጋራችሁ። ይህን ነገርነቱ በማለት ጀምሮታል። የብርቱካን እውነታው ስሟና ፎቶዋ ብቻ ነው። ለብርቱካን ተመስገን ጽፌ የሰጣት ድራማ ኢቢኤስ ላይ እንዴት ተወነችው? እንዴት ተስተላለፈ? እንመለስበታለን። እስከዛው ብርቱካን ማነች? ብርቱካን ተወልዳ ያደገችው በአማራ ክልል ምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ነው። በኢንተርቪው ላይ ብርቱካን የቤተሰቦቿ አድራሻ ዋሽታ ነበር። የብርቱካን እናትና አባቶች ዛሬም ድረስ በህይወት የሚገኙት ሳይማሩ የተማሩ የብሩህ አይምሮ ባለቤቶች ናቸው። ብርቱካን በኢንተርቪዋ ላይ እናቷ በህይወት እንደሌሉ ነው ግን የገለጸችው። የብርቱካን ቤተሰቦች አርሶ አደሮች ቢሆኑም 8 ልጆቻቸውን በብቃት ያስተማሩና ለወግ ለማዕረግ ያበቁ ሲሆን የመጨረሻ ልጃቸውን በዚህ ዓመት በዩኒቨርሲቲም አስመርቀዋል። ብርቱካን የሁለተኛ ደረጃ ትምህርቷን ተምራ የጨረሰችው በምስራቅ ጎጃም ዞን በሞጣ ሁለተኛ ደረጃ ትምህርት ቤት ሲሆን በ2012 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ፈተና ወስዳ የዩኒቨርሲቲ ማስገቢያ ውጤት ያገኘች በመሆኗ ትምህርት ሚኒስቴር ሀሮሚያ ዩኒቨርሲቲ የመደባት ነበር። ይሁን እንጂ በወቅቱ በነበረው የጸጥታ ችግር ምክንያት ቤተሰቦቿ ተመካክረው ደብረ ማርቆስ ከተማ ከሚገኘው አጎቷ ጋር ሆና በደብረ ማርቆስ ከተማ የአብማ ቤተክርስቲያንን ህንጻ ተከራይቶ በሚያስተምረው ጊዮን ቴክኖሎጂ ኮሌጅ በ2013 ዓመተ ምህረት ፋርማሲስት ትምህርት እንድትማር ትምህርቷንም ጀምራለች ይለናል። ይሁን እንጂ ብርቱካን ከአጎቷ ጋር እያለች የኋላ የልብ ችግር መሆኑ የተረጋገጠው ራሷን እየሳተች ስለተቸገረች ሐዋሳ ከተማ ኢንዱስትሪ ፓርክ የሚሰሩት ሁለቱ እህቶቿ ለመንከባከብ እኛ እንሻላለን እኛ ላይም ትምጣ ብለው በመጠየቃቸው በመምህርነት ሙያ የሚያገለግለው ወንድማቸው ሐዋሳ ከተማ አድርሷት እንዲመለስ ተደረገ። በዚህ ምክንያት የብርቱካን የጊዮን ቴክኖሎጂ ኮሌጅ ቆይታዋ በ2 ወር ብቻ ተቋጨ ይለናል። በቀጥሎም ብርቱካን ሐዋሳ ከገባች በኋላ በ2014 የትምህርት ዘመን እንደ አዲስ በሐዋሳ ዩኒቨርሲቲ በኤክስቴንሽን ፕሮግራም በአካውንቲንግ ኤንድ ፋይናንስ ትምህርት በድጋሚ ለመማር ተመዘገበች። በዚህ ላይ እንዳለች ነው ብርቱካን በሐዋሳዋ ቆይታዋ የዛሬው ባሏ የልጇ አባት የዛኔ ፍቅረኛዋንና አብሮ አደጓን የቡና ባንክ ሰራተኛውን ወጣት ስማቸው ሹመትን ያገኘችው። አብሮ አደጓቿ ብርቱካንና ስማቸው በጎጃም ወግና ባህል መሰረት ለቤተሰብ ሽማግሌ ተልኮ ተቀባይነት በማግኘቱ ጥር 10 ቀን 2015 ዓ.ም በምስራቅ ጎጃም ዞን ሰዴ ወረዳ ሰረቀ ብርሃን ቀበሌ ወዳጅ ዘመዶች ተጠርቶ ድል ባለ ሰርግ ተጋቡ። ፈጣሪ ምስጋና ይግባውና ሁለቱን ያጣመረ አምላክ ወንድ ልጅ ሰጣቸው። እነዚህ ጥንዶች የሞቀ ህይወት እየኖሩ ነበር። ብርቱካን የልጇን አወላለድ ከጥቃቱ ጋር በማድረግም ዋሽታ ነበር። ለምን ይለናል። አክሎም የብርቱካን ህይወት ይህ ከሆነ እናትና አባቷ በህይወት ያሉና በቂ አቅም ካላቸው የእናቷ ወንድሞች ዶክተሮችና ኢንጂነሮች ከሆኑ በስም በቀጣይ ይዘረዘራሉ። የአባቷ ወንድም እህቶች ከራሳቸው አልፈው የአካባቢው ችግር የመፍታት አቅም ያላቸው ሆነው ሳለ እህት ወንድሞቿ አቅም እያላቸው ይዘው እያስተማሯት፣ ባሏ የቡና ባንክ ሰራተኛ ወንድሞቹ ሐኪሞች ሆነው ሳለ ስለምን በኢቢኤስ ይህንን ማስተላለፍ ፈለገች ሲልም ጋዜጠኛ ናትናኤል መኮንን በጽሁፉ ላይ አስፍሮ ነበር። ናትናኤል ባሰፈረው ቅጽበት ብዙም ሳይቆይም ደግሞ ዶክመንተሪው ተሰርቷል። ዶክመንተሪው ተሰርቶ ከተላለፈ በኋላ ደግሞ አንዳንድ የሚዲያ ወይንም ደግሞ ፖለቲከኞች እንዲህ ሲሉም ጽፈዋል። ከዚህ በታች የሰፈረውን ጽሁፍ የጻፈው በላይ ማናዬ ነው። እንዲህም ብሏቸዋል። ቀሽም ደራሲዎች
አበላሽተውት ነው እንጂ ብርቱካንን በድንግልና ካገባች ብሎ ከተረከ በኋላ እሷ ቀጥላ በአንደበቷ አርግዤ ነው የተጋባ ነው አያስብሏትም ነበር። ቀሽም ደራሲዎች አበላሽተውት ነው እንጂ ኢቢኤስ በጽንፈኛው ለድራማው ተመረጠ ካሉ በኋላ መልሰው ደግሞ ከጽንፈኞች መካከል ድምጻቸው ነው ተብለው ያወሩት እነማ አዛ ኢቢኤስና መንግስት አብረው ነው የሚሰሩት የሚለውን ንግግር መቁረጥ ነበረባቸው። ቀሽም ደራሲዎች አበላሽተውት ነው እንጂ ገንዘብ ተከፍሏት ነው የሚል መልእክት ካስተላለፉ በኋላ ጽንፈኞቹ እነ ተስፋዬ ብርቱካን ለትራንስፖርት ይሆናል በሚል 5000 ብቻ እንደተሰጣት የሚናገሩበትን መቁረጥ ነበረባቸው። ቀሽም ደራሲዎች አበላሽተውት ነው እንጂ እያልን ብዙ መቀጠል ይቻላል። በነገራችን ላይ በሚዲያ አሰራር መሰረት የብርቱካን ጉዳይ የተሳሳተ ነገር አለው ከተባለ በራሱ በኢቢኤስ አልነበረም ወይ መቅረብ የነበረበት። እኔ የሚገባኝ ኢቢኤስ የሰራሁት ፕሮግራም ችግር የሌለበት ነው በሚልም አቋሙ ስለጸና ይሆን? ለማንኛውም የብርቱካን ታሪክ የበርካታ ኢትዮጵያውያን ታሪክ መሆኑን ሚሊዮኖች ያውቃሉ። እትም በላይ ማናዬ ጽሁፉን ቀጥሏል። ወደ ራሴ ሀሳብ ልመለስና ትላንት ምሽት ላይ የብርቱካን እውነታ በሚል የተለቀቀው ዶክመንተሪ ከኢቢኤስ በተቃራኒ መሆኑን ሰምተናል። ዶክመንተሪው ከመሰራቱ በፊት ደግሞ እሷ በቁጥጥር ውስጥ መዋሏን መሳይ መኮንን መዘገቡም ይታወሳል። ታዲያ ዶክመንተሪውን ስመለከተው እኔም የታዘብኳቸውን ላጋራችሁ። እሱ በድንግልና ነው ያገባኋት አለ። እሷ ሳገባው አርግዤ ነበር ካለች፣ እህቷ ወይንም ደግሞ እህት ተብዬዋ ደግሞ በባህላዊ ነው የተጋቡት ካለች፣ አሁን ያለው አገዛዝ ደግሞ በዘመናዊ ቬሎ የተነሱትን ፎቶ ካጋራ፣ እሱ ልጃችን 2 ዓመት ከ5 ወር ነው ካለ፣ እሷ ደግሞ 2014 ነው የተጋባ ነው ካለች፣ ሲጋቡም እርጉዝ ከነበረች ልጁ 3 ዓመት አለፈው እኮ፣ እውነትን ለመደበቅ በደንብ አላጠኑም የሚሉም አይጠፉም። እንዲሁ ሳገላብጥ አንድ የሶሻል ሚዲያ ተጠቃሚ እንደው ምን ሲላየው መሰላችሁ? የሚያምናቸው እኮ አይጠፋም ማለት። እኔ ከደሙ ንጹህ ነኝ፣ የተጻፈውን ያነበብኩት ብቻ። በዛም አለ በዚህ ጀዋር መሐመድን ያስነሳው ከሱ ጋር ተያይዞ ደግሞ ከዚህ በፊት ታግተው የነበሩ 17 ሴት እህቶቻችንን ደግሞ ያስታወሰ ይህ ጉዳይ ምን ይዞ እየመጣ ይሆን የሚለውን ለእናንተ ልተውላት። ግን እንደ ማስረጃ እንዲሆን አንዲት ነገርም ደግሞ ልጨምርላችሁ። አሁን እየተዘዋወረ ካለው ከፎቶ ከተለያዩ ቪዲዮዎች ከተለያዩ ማስረጃዎች ጋር ተያይዞ በተለይ ደግሞ ከምስክር ከጋብቻ የምስክር ወረቀት ጎን ለጎን ዓመተ ምህረቱን ስንመለከት ህዳር 12 ጾም ነበር፣ ሰኔ 16 ደግሞ እሁድ ነበር የሚሉም አሉ። መቼም አንድ ኦርቶዶክስ ጾም በሆነበት ሰዓት አያገባም። ሲቀጥል ደግሞ ህዳር 16 እሁድ ከነበረ እሁድ ዕለት ደግሞ የጋብቻ የምስክር ወረቀት የሚሰጡት ሰዎች ተቋሙን ዝግ ነው። ስለዚህ ይሄ ነገር ወዴት እያመራ ይመስላችኋል? በኮሜንት አስቀምጡልኝ። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን አብሮነታችሁን ከኛ ጋር ስላደረጋችሁ ልባዊ ምስጋናዬን እየቸርኩኝ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ በትህትና እየጠየቅኩኝ ለዛሬ የነበረኝን ዝግጅት ከወዲሁ አጠናቀቁ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን። ቸር ቆዩ።